በወንዶች ላይ ከሚደርሱ ትላልቅ ስነልቦናዊ ጥቃቶች አንዱ ምን እንደሆነ ታውቃለህ? ብዙ ጊዜ ወንዶች አደገኛ ሴትንና የዋህ ሴትን መለየት ይሳናቸዋል። አንተ ዝም ስትል እሷ ሰላም የምታጣው፣ ስትደውልላት ደግሞ ስልኩን የማታነሳው ለምን ይመስልሃል? ብዙ ወንዶች የሚሰሩት ትልቁ ስህተት እንዲህ አይነት ሴቶች ሲያጋጥሟቸው የበለጠ በመቅረብና በመለማመጥ ሊለውጧቸው መሞከራቸው ነው። ነገር ግን ዋናው ችግር ያለው አንተ ጋር ሳይሆን በሷ አእምሮ ውስጥ በተቀረጸው አቮይደንት አታችመንት በሚባለው ስነልቦናዊ ችግርና በአንተ ላይ በምታካሂደው ኢንተርሚተንት ሬኢንፎርስመንት በሚባል ስውር የማኒፑሌሽን ወይም የአታላይነት ስልት ነው። ይህ ቪዲዮ ዝም ብሎ ስለ ፍቅር የሚያወራ አይደለም። ስለ ክብርና ስለ ስነልቦናዊ ነጻነት የሚተነትን ነው። በዚህ ቪዲዮ መጨረሻ ላይ እንዲህ አይነት ሰዎችን እንዴት በብልሃት እንደምትይዝ፣ ጨዋታውን እንዴት ወደ አንተ ሜዳ እንደምታዞርና ክብርህንም ሆነ ግንኙነትን የምታድንበትን 3 ሚስጥራዊ ስልቶች እነግርሃለሁ። በስነ ልቦናው ዓለም ይህ ባህሪ ብሬድ ክረምቢንግ ይባላል። ትርጉሙም አንተን ሙሉ በሙሉ ላለማጣት ግን ደግሞ ሙሉ ፍቅር ላለመስጠት እንደ ወፍ የዳቦ ፍርፋሪዎችን እየጣሉልህ እንድትከተላቸው ማድረግ ነው። ይህ ድርጊት በአጋጣሚ የሚፈጠር ሳይሆን ጥልቅ ከሆነ አእምሮአዊ አወቃቀር የሚመነጭ ነው። እነዚህ ሰዎች አእምሮአቸው ውስጥ ዶፓሚን ወይም የደስታ ሆርሞን የሚመነጨው በሰላማዊ መንገድ ሳይሆን በግርግር ውስጥ ነው። ሳይንሳዊ ጥናቶች እንደሚያሳዩት አእምሮአችን ለቋሚ ስጦታ ከሚሰጠው ምላሽ ይልቅ አልፎ አልፎ ለሚሰጥ ያልተጠበቀ ስጦታ ወይም ኢንተርሚተንት ሬኢንፎርስመንት ወይም ሪዋርድ የሚሰጠው ምላሽ እጅግ የላቀ ነው። እሷ ዛሬ በፍቅር አቅርባ ነገ ድንገት ስትጠፋ አእምሮህ በከፍተኛ የዶፓሚን ጥማት ውስጥ ይወድቃል። ልክ እንደ ቁማርተኛ መቼ ነው የማገኛት ብለህ እንድትጠባበቅ ታደርግሃለች። ይህ ሱስ ነው፣ ምክንያቱም ያንተን ጥንካሬ ሰብረው የራሳቸውን የበላይነት ለማረጋገጥ ስለሚፈልጉ ነው። አንተ ዓላማ ያለህ በራስህ የምትተማመንና ጠንካራ ወንድ ከሆንክ አንተን በእንጥልጥል ላይ ማቆየት ለሷ ትልቅ የስኬት ስሜት ይሰጣታል። ጥንካሬህን ወደ ተገዥነት ቀይራ የራሷን ኢጎ ለመገንባት ትጠቀምብሃለች። ይህ ፍቅር ሳይሆን የአቅም የበላይነትን የማረጋገጥ ስውር ጦርነት ነው። አሁን ደግሞ በመስታወት ውስጥ ራስን እንድታይ ምልክቶቹ ልዘርዝርልህ። እንዲህ አይነት ሰዎች 3 ዋና ዋና ምልክቶች ያሳያሉ። የመጀመሪያው ምልክት የወደፊት እቅድ አልባነት ነው። በመጀመሪያ ሳምንት እጅግ አስገራሚ በሆነ ፍጥነት ትቀርብሃለች። ምናልባትም የህይወት አጋር ነህ እስከ ማለት ትደርሳለች። ነገር ግን ልክ አንተ ልብህን ስትሰጣትና ስለ ወደፊት ማውራት ስትጀምር ድንገት ቀዝቃዛ ትሆናለች። ግንኙነታችን ወዴት ነው የሚያመራው ስትላት አሁን ባለበት ተደሰት፣ ጫና አታድርግብኝ የሚል ምላሽ ትሰጣለች። ይህ በሩን ክፍት አድርጎ የማቆየት ስልት ነው። ሁለተኛው ምልክት ጥፋተኛ የማድረግ ጥበብ ወይም ጋዝላይቲንግ የሚባለው ነው። ጥፋተኛ ባትሆንም ጥፋተኛ እንደሆንክ እንዲሰማ ታደርጋለች። ለምሳሌ ለ3 ቀን ጠፍታ ስትመለስ ለምን ጠፋሽ ብለህ ስትጠይቃት አንተ እኮ አትረዳኝም፣ ለራስህ ስሜት ብቻ ነው የምታስበው በማለት ጥያቄህን ወደ ጥቃት ትቀይረዋለች። መጨረሻ ላይ አንተ ይቅርታ ጠይቀህ ትቆማለህ። ሶስተኛው ምልክት በድንገት መጥፋት ነው። በጣም የሚያስገርመውና አስደንጋጭ የሆነው ምልክት ይሄ ነው። ልክ ግንኙነታችሁ በጣም ጥሩ ደረጃ ላይ ደርሷል ብለህ ስታስብ ያለምንም ምክንያት ትጠፋለች። ይህን የምታደርገው አንተን ከባድ ጫና ውስጥ ለመክተት ነው። ባለፈው ሳምንት አንድ ወንድ እንዲህ የሚል መልእክት ላከልኝ። ለሳምንታት ያህል ስለ ጋብቻ ስናወራ ቆይተን በማግስቱ ስልኬን ብሎክ አደረገችኝ። ከ2 ሳምንታት በኋላ ደግሞ ምንም እንዳልተፈጠረ እንዴት ነህ ብላ ጻፈችልኝ አለኝ። ይህ የሚያሳየው ችግሩ አንተ አለመሆኑንና እሷ ስሜትን እንደ መጫወቻ እየተጠቀመችበት መሆኑን ነው። እስኪ የአንድ ወንድ ታሪክ እንውሰድ። ስሙን ዳዊትን በለው። ዳዊት በስራው የተሳካለት በራሱ የሚተማመን ወንድ ነበር። ከአንዲት ሴት ጋር መተዋወቅ ጀመሩ። በመጀመሪያዎቹ ወራት እሷ እጅግ በጣም ትንከባከበው ነበር። ዳዊት ይችማ የህይወት አጋር ናት ብሎ ወሰነ። ነገር ግን ከጥቂት ጊዜ በኋላ ነገሮች ተቀየሩ። ዳዊት መልእክት ሲልክላት መልእክቱን አይታው ግን አትመልስም። ስልክ ሲደውልላት ስብሰባ ላይ ነኝ ትላለች፣ ግን ተመልሳ አትደውልም። ዳዊት ግራ ገባው።
እሷን ላለማጣት ሲል ስጦታዎችን መላክ፣ የበለጠ መደወልና ምን ላድርግልሽ ብሎ መለማመጥ ጀመረ። ውጤቱ ግን እየባሰ ሄደ። እሱ በተለማመጠ ቁጥር እሷ የበለጠ ራቀች። ለምን? ምክንያቱም የስነ ልቦናው ሕግ የሚለው የምትለማመጠው ሰው ካንተ ይሸሻል ነው። ዳዊት የሰራው ስህተት የእሷን ባህሪ በመለማመጥ ለማስተካከል መሞከሩ ነበር። እሷ ግን ዳዊት ሲለማመጣት ይህ ወንድ በእጄ ውስጥ ነው የሚል የበላይነት ስለሚሰማት ለሱ ያላት ክብር እየቀነሰ ይሄዳል። ዳዊት ዋጋውን ያጣው እሷን ለማስደሰት ዋጋውን አሳልፎ በሰጠ ጊዜ ነው። ታዲያ እንዲህ አይነት ሰዎችን እንዴት ነው የምታሸንፋቸው? እነዚህን 3 ስልቶች ተጠቀም። የመጀመሪያው ስልት አልፎ አልፎ ዝም ማለት ነው። ብዙዎች ሳይለንት ትሪትመንት ወይም ደግሞ በዝምታ መቅጣትና አልፎ አልፎ ዝም ማለትን ወይም ሴሌክቲቭ ሳይለንስን ያደባልቃሉ። ሳይለንት ትሪትመንት ማለት የልጆች ጨዋታ ነው። አልፎ አልፎ ዝምታን መምረጥ ግን ከከፍተኛ ዋጋ ካለው ወንድ የሚመጣ ስልት ነው። እሷ ስትጠፋ ለምን ጠፋሽ ብለህ አትጠይቅ። ልክ እንደሷ አንተም በህይወት ስራ ተጠመድ። መልእክት ስትልክልህ ወዲያው አትመልስ። ዝምታህ እኔ ያንቺ ጥገኛ አይደለሁም የሚል መልእክት ያስተላልፋል። ዝም ስትል ነው ዝምታው የሚረብሻት። ሁለተኛው ስልት ድንበርህን ማሳየት ነው። መናገር ያለብህን ነገር በግልጽ ተናገር። ይህ አይነት ባህሪ አይመቸኝም፣ ወይ ግንኙነት ውስጥ ነን ወይ ደግሞ አይደለንም፣ መሃል ላይ መቆም ለኔ አይሰራም በላት። ይህን ስትል እሷን ለማጣት መዘጋጀት አለብህ። እሷን ለማጣት ስትዘጋጅ ብቻ ነው እሷን የምታገኘው። ሶስተኛው ስልት ራስን ማሻሻል ነው። ከሁሉ በላይ ኃይለኛው ስልት ትኩረትን ወደ ራስ ማዞር ነው። ስራህን አሳድግ፣ አዳዲስ ክህሎቶችን ተማር። አንተ በራስህ ህይወት ስትደሰትና ስታድግ እሷ ካንተ የምታገኘው ዶፓሚን ይቆማል። ያኔ እሷ ናት አንተ ማሳደድ የምትጀምረው። ቁልፍ ነጥቡ ይህ ነው። ዋጋህን የምታውቀው አንተ ስትሆን ነው እሷም ዋጋህን የምታውቀው። እሺ ዛሬ ያየነው ስለ ብሬድ ክረምቢንግ ወይም ደግሞ ተስፋ እየሰጡ ሰውን አንጠልጥሎ ስለማቆየት ስነ ልቦና ነው። እንደዚህ አይነት ሰዎች ህይወትንና ጊዜህን እንዲያበላሹ አትፍቀድ። አንተ የሌላው ሰው አማራጭ ለመሆን በጣም ውድ ነህ። እሺ በዚህ ቪዲዮ ላይ ያላችሁን ልምድ በኮሜንት አጋሩኝ። እያንዳንዱን ኮሜንት አነበዋለሁ። አብዛኞቻችሁ ቪዲዮውን ታያላችሁ ግን ሰብስክራይብ አታደርጉም። እናም ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። ይህ ቪዲዮ ለአንድ ጓደኛ ይጠቅማል ብለህ ካሰብክ ሼር አድርግለት። በሚቀጥለው ቪዲዮ ደግሞ ለፍቅረኛቸው ስጦታ መስጠት የሚከብዳቸው ሰዎች ስውር ስነ ልቦና ምን እንደሆነ እናያለን። ይህ ስስት ነው ወይስ ሌላ ስነ ልቦናዊ ችግር? በሚቀጥለው ቪዲዮ እንገናኝ። የራስ ጀግና ሁን። ሰላም።